እናንተን የሚያፈቅር አምላክ ያለው ወጣቶች አደራችሁን ራሳችሁን ስትጠሉ እንዳትጠሉት ራሳችሁን ስብዕናችሁን ወቁት ክብራችሁን ወቁት ማንነታችሁን ወቁት ዋጋችሁን ወቁት ስለናንተ ፍቅር የተሰቀለ አምላክ ምን በወጣችሁ እናንተ ተሰቀላላችሁ ስለናንተ ሐሞት የተጎነጨ አምላክ ያለ ምን በወጣችሁ እናንተ መርዝ ትጎነጫላችሁ ስለናንተ የሞተ አምላክ ያላችሁ ምን በወጣችሁ በሱስም በመርዝም ለምን ራሳችሁን ትገላላችሁ ህይወት አጭር ናት እንኳን ሄዳችሁባት አመጣጧን ፈጣን ነው ነገሮች በጣም ተለዋዋጮች ናቸው ወጣትነቱን ለናንተ የሰጠ አምላክ ያለ ወጣትነታችሁን እባካችሁ ለሚጠላችሁ ዲያብሎስ እንዳትሰጡት ነው የራሳችሁ አውሬ እንዳትሆኑ አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ አውሬን ምናልባት ሊያጠቃ ይችላል ራሱን ግን አጥቅቶ አያውቅ እባብ ራሱን ነድፎ አያውቅ የራሳችሁ አውሬዎች አትሁኑ ራሳችሁን እንዳትበሉ ይልቅ እባብ ራሱን ሲያድስና እንደ ንስር ኃይላችሁን የሚያድስ እግዚአብሔር እናንተ አምላክ ሆኖ በልጅነታችሁ ራሳችሁን እንዳታስረጁ ራሳችሁን እንዳትበሉ ሱስ ራሳችሁን ይበላዋል መጠጥ ወይም ሌሎች ጭሳጭሶች ለጊዜው መፍትሄ ሊመስሏችሁ ይችላሉ እመኑኝ መፍትሄዎች ግን አይደሉም አንዳንድ ወጣቶች ስሜቴን የሚጋራኝ የለም ድካሜን የሚረዳኝ የለም ሞድቀውን ሙድቀት መነሳውን መነሳት መፈተኔን ለኃጢአት ብዙ መቅረቤ ወይም እንደዚህ ብቻ ስሜቶቼን የሚረዳ የለም እና ወደኔ የሚያዘነብል የለም የሚራራልኝ የለም ሁሉም ይፈርድብኛል እንደ ተሳሳትኩና ቀሽም እንደሆንኩ ብቻ ነው ሁሉም የሚያስበው ብዙ ወጣቶች ስሜቴን የሚረዳኝ የለም ይላሉ ስሜቶቻችንን ብቻ እኮ አይደለም የእግዚአብሔር ቃል እንዲህ ይላል በሞቴ ስሙኝ በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል አንዳንዶች ደግሞ የበታች ነኝ ሲሉ ይሰማሉ ምንም ሪኮግኒሽን የሌለኝ እንዳለው እንኳን የማልቆጠር በቃ የተተውኩ ነኝ ምን አለኝ እኔ እዚህ ምክንያት የበታችነት ብቻ አይደለም የብቸኝነት ብቻ አይደለም የበታችነትም ተሰምቶኛል ምክንያቱም የሚያጨበጭብልኝ የለም ውበቴን የሚያደንቅልኝ የለም እንደምፈለግ እንዳውቅ ያደረገኝ የለም ስለዚህ ይሄን ብቸኝነቴ ማን መሆኑን የሚነግረኝ ስለሌለ ወጣት ነኝ ታውቃላችሁ ይሄን ለማረጋገጥ ካንዱ ፍቅር ወደ ሌላ ፍቅር ካንዱ ጓደኛ ወደ ሌላ ጓደኛ ካንዱ ቅፍ ወደ ሌላ ቅፍ ካንዱ አድናቂ ወደ ሌላ አድናቂ ስንከራተት ኖራለሁ የሚሉ በጣም ብዙ ወጣቶች አሉ ማንንኛ ማን ሆነን ነውኛ አየህ በጣም ትከብራለህ አምላክን የሳብክነህ ወዳጄ ዓለም ሲመራመርብህ ቢውል የማያገኝ በጣም ድንቅ ፍጥረት ብትኖር አንተ ነህ መላእክት ይፈጠር ብለው ያጨበጨቡት አንተ እንድትፈጠር ነው ይህ ምንኛ ይደንቃል ለመተርጎም እኮ ያቅታል የእግዚአብሔር ጥልቀት ምጥቀት የማይታወቅ ፍቅር እኮ ለኔና ላንተ የተደረገ ነው ወዳጄ አንተ በጣም ውድ ነህ ላጋነን ፈልጌ አይደለም አድሎ የሌለበት ፍቅር ወዳጄ በእርግጠኝነት እናት ልታደላ ትችላለች ዝርዝሩን አልዘረዝርም ምናልባት አንዳንድ እናቶች ሸጎጥ ካልተደረጉ ትንሽ ሊቀየሙ ይችሉ ይሆናል እኔ በጣም ይደንቀኛል አባትም እንደዚሁ ሊሆን ይችላል አድሎ የሌለበት ፍቅር ግን የእግዚአብሔር ፍቅር አይገርም እስኪ አስቡት እኔንም ሰማዕታትንም ቅዱስ ጊዮርጊስንም የሚያፈቅር ፍቅር አይገርማችሁ ላቤን ያላፈሰስኩትን ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር ምንጣፍ ያነጠፈውንም በፈረስ ጭራ ተጎትቶ አካሉ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ ጧፍ የለኮሰውንም እንደ ጧፍ የተለኮሰውንም እኩል የሚያፈቅር ፍቅር አይገርማችሁ የሆነ ነገር ቀለበትም ይሁን የሆነ ነገር ሀብል የሰጠውንም
አንገቱን የሰጠውንም እኩል የሚያፈቅር ፍቅር አይገርማችሁ? ክቡር መምህራችን ወንድማችን የደብራችን ዋና ጸሐፊ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር በወርቀ ደሙ የዋጃችሁ ለርስት ለመንግሥተ ሰማያት የጠራችሁ ለተስፋው የመረጣችሁ ከዋክብተ ቤተ ክርስቲያን ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያላራቀ እንደ በደላችን ያልከፈለ እንደ ኃጢአታችን ያልተቆጣጠረን ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ደግሞ በነገው ዕለት በዓሉን የምናከብርለት የታላቁ አባት የመጥምቀ መለኮት ቅዱስ ዮሐንስ በረከት፣ ረድኤት፣ አማላጅነት በሁላችንም ላይ ይደርብን። እጅግ የተወደደች የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ ከሁላችንም ጋር ይሁንልን። በረከቱን ለማግኘት ለመታዘዝ እንጂ ከኔ በእውቀትም በሕይወትም በመኖርም የተሻሉ መምህራን እንዳሉ አውቃለሁ። በረከቱን ለማግኘት ለመታዘዝ ጥቂት መንፈሳዊ ሐሳቦችን ለማንሳት ሞክራለሁ። ታስታውሱ ከሆነ ባለፈው ጊዜ ስመጣ መድረክ ላይ ተቀምጬ ሳይ በጣም ብዙ ወጣቶችን ሳይ በአንድ ርዕሰ ጉዳይ ላይ ብዬ ሐሳቤን ቀይሬ የወጣቶች የሕይወት መንገድ በሚል ርዕስ እንድንነጋገር ምክንያት ሆኗችሁኝ ነበር። ብዙ ወጣቶችን ሳይ ዛሬም ቁጭ ብዬ ምን ይሻላል፣ ስለ ዕለቱ ላስተምር ወይስ ምን ላቅርብ እያልኩ ሳወጣ ሳወርድ አሁንም ወጣቶች ብዝት ብላችሁ ሳይ ምናልባት አንዲት ነፍስ እንኳን ከተጽናናች ብዬ በአንድ ርዕስ ላይ ላቆያችሁ ፈለግኩ። አንተ የኔ ነህ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህንን ድምፅ ይህንን ቃል የሚናገረው የተቤዠን ያዳነን እግዚአብሔር ነው። እርሱ እግዚአብሔር እኛን በየስማችን ያውቀናል። የልባችንንም ሐሳብ እንኳን ሳይቀር ይመረምራል። እኛ ለኛ ቅርብ ከሆነው በላይ
አምላካችን እግዚአብሔር ለኛ ቅርብ ሆኗል። በውስጣችንም በውጫችንም እግዚአብሔር አለ። የምንተነፍሰው እስትንፋሳችን በእጆቹ ተጨብጠዋል። በስምህ ጠርቼሃለሁ ይላል። በየስማችን ያውቀናል። ይህ እንዴት ያጽናናል! የተቤዠን ይጠራናል። የሚጠራን እግዚአብሔር የኔ ነህ ይላል። እኛ የኔ ነህ የሚል አምላክ ያለን ነን። እኛ የራሳችን ከመሆንም ወጥተን የእግዚአብሔር ገንዘቦቹ ሆነናል። የኔ ነህ የሚል ባለ ንብረታችን አምላካችን እግዚአብሔር ሆኖናል። ወጣቶች ይሄ ምንኛ ያጽናናል! ለምን መሰላችሁ ይሄን እምላችሁ? ብዙ ጊዜ በዚህ ዘመን ያሉ ኦርቶዶክሳውያን የኢትዮጵያ ወጣቶች የኔ ነህ የሚል እንዳጡ ይናገራሉ። የኔን ዓለም የኔ ነህ የሚል የለም። ዓለሜን የሚያውቀው የለም። የኔን ሕይወትና ዝንባሌን ፈቃዴን የሚረዳ የለም። ስሜቶቼን፣ ክህሎቶቼን፣ ስብዕናዬን የሚያደንቅልኝ የለም። ብቻ ምን አለፋችሁ ወጣት በመሆኔ እኔ ብቻዬን በዚህ ማንም በማያውቀው ዓለም ውስጥ የምኖር ምስኪን ነኝ ብለው በዚህ ዘመን ያሉ ወጣቶች ያስባሉ። እና እኔ ጥቂት ማስተዋወቅ ወይም እኔ ማስታወስ የፈለኩት በብዙዎች ተከባችሁ ብቻችሁን እንደሆናችሁ ለሚሰማችሁ በብዙ ፈተናዎች በብዙ መከራዎች መካከል ክርስቲያን ለመሆናችሁ የእግዚአብሔር ለመሆናችሁ ዋጋ ለመስጠት ያቃታችሁ በብዙ ሰዎች ተከባችሁ ብቻችሁን እንደሆነ የተሰማችሁ ወደ እናንተ ዓለም ከናንተ ጋር የተዋወቀ ማንም እንደሌለ ተሰምቷችሁ ብቸኝነት ላጠቃችሁ ተቤዥቻለሁና አትፍራ በስምህም ጠርቼሃለሁ የሚለው ቃል ላሰማችሁ። ልክ ነው። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ የእናንተን ዓለም አላወቁት ይሆናል። ወጣቶች የምትኖሩበትን የኑሮ ጫና፣ የገጠማችሁን ፈተና፣ አሁን እየኖራችሁበትን ያለውን የመከፋት ስሜት ብቻ በአጠቃላይ እየኖራችሁበት ያለውን ዓለም ማንም አልረዳ ቢላችሁ እንኳን ዓለማችሁን፣ ኑሯችሁን፣ ሕይወታችሁን፣ ዝንባሌያችሁን፣ አቋማችሁን የሚረዳላችሁ ብቻ አይደለም የሚያውቅላችሁ አምላክ እንዳለ ልነግራችሁ ፈልጌ ነው። ኦርቶዶክሳውያን ወጣቶች ተቤዥቻለሁና አትፍራ በስምህ ጠርቼሃለሁ የሚለው አምላካችን ወደኔና ወደ እናንተ ዓለም እንደመጣ አታውቁም? ይሄን ሰውነት እንደተዋሃደ አታውቁም? የኔና የእናንተን የተዋረደውን ስጋችንን እንኳን አክብሮ ሰውነቱ እንዳደረገው አታውቁም? ይሄ ምን ያሳያል? በእርግጠኝነት የኔና የእናንተን ዓለም ሊያውቀው ወደኛ መጥቷል። ዓለማችንንማ በደንብ ያውቀዋል። ወደ ሰውነታችን ብቻ አይደለም፣ በላይ በሰማይ ሆኖ ሊኮራብን፣ በላይ በሰማይ ሆኖ
ሊመጻደቅብን አልወደደም እግዚአብሔር። እኔና እናንተ ወደ ወረድንባት ምድር ወረደ። እኔና እናንተ የቆምንባትን አፈር ቆመ። ዓለማችንን ያውቀዋል። ወደ ሰውነታችን ብቻ አይደለም ወደ ምድራችንም ጭምር መጣ። ይሄ አስደንቅም ትሉ ይሆናል። ግን ወገኖቼ እንኳን እኔና የእናንተን ዓለም ቀርቶ እኔና እናንተ የማናውቀውን ዓለም እንኳን አውቆታል። ከኔና ከናንተ መካከል በከብቶች በረት የተወለደ ማን አለ? ከኔና ከናንተ መካከል በሽታና በክርፋቶች መካከል የተጣለ እንደ ጌታችን ያለ ማን አለ? ከኔና ከናንተ መካከል የሚለብሰው ልብስ አጥቶ በቅጠል የተጠቀለለ እና የተወለደ ማን አለ? ከኔና ከናንተ መካከል የአህያና የላም እስትንፋስ የቀረበለት ማን አለ? ይሄን የምዘረዝርላችሁ ለምን ይመስላችኋል? የኔና የናንተን ጥጉን በጣም የሚገርመው በጣም አጸያፊውን ዓለም እንኳን ያውቀዋል ነው የምለው። እናንተ የማታውቁትን ዓለም ቀምሶታል። እኔማ የመጨረሻውን አስጨናቂ ሕይወት ነኝ የምኖረው ካልክ እንደዚህ ተወልደሃል፣ እንደዚህ ተገኝተሃል፣ እራፊ ጨርቅ እንኳን እስከ ማጣት ደርሰሃል። እመነኝ አንተ የማታውቀውን ዓለም እንኳን ያውቀዋል። እኛ ያልደረስንበትን ሕይወት እንኳን አጣጥሞታል። እሱ ነው የኔ ነህ የሚለው። የማያውቀው እንዳይመስላችሁ አውቀዋለሁ ነው የሚለው። ምእመናን እንደዚህ መወለድ እኮ ብቻ አይደለም፣ ያደገበትንም አስተዳደግ ተመልከቱት። ተትቶ ነው ያደገው። ምናልባት አንዳንድ ወጣቶች በጥቂት ሰዎች ተትታችሁ ይሆናል። ምናልባት ቤተሰቦቻችሁ ብዙም ትኩረት አልሰጧችሁ ይሆናል። እርግጥ እሱም ያስከፋል። ወይም እጮኞቻችሁ ወይም ጓደኞቻችሁ ወይም አካባቢያችሁ ትቷችሁ ሊሆን ይችላል። ዓለም ሁሉ በዓለም ሁሉ መተው ግን ምንኛ ይገርማል። አንተ እኮ በዓለም ሁሉ አልተተውክም። ቢያንስ የሚወዱህ፣ ቢያንስ የሚቀርቡህ፣ ቢያንስ የሚደነግጡልህ ጥቂቶች እኮ አታጣ። ዓለም ሁሉ የጠላው ደም ግባት የሌለው የሕማም ሰው ተብሎ የተተወው ያው እኔና አንተ እኮ ጥቂት ጉድለቶች ይኖሩናል። በጉድለታችን ምክንያት ምናልባት ጀርባ ተሰጥቶን ይሆናል። እያፈቀረ የተጠላ፣ እያመነ የተከዳ፣ እየቀረበ የተራቀ፣ ፊቱን እየሰጠ ጀርባ የተሰጠው ከኔና ከናንተ ጌታ በቀር በዚህ ምድር ላይ ማን አለ? ተትተህ ከሆነ የተተወሱ የኔ ነህ ይልሃል። መተውን ያውቃል። አንተ ከተተውከው በላይ ተትቷል። ተክደ ከሆነ መካድን በደንብ አድርጎ አጣጥሞታል። ተቸግረ ከሆነ የሚበላው እስኪያጣ ድረስ ተቸግሯል። ይሄንን የምዘረዝረው ለምን ይመስልሃል? ዓለምህንማ በደንብ ያውቀዋል። ምናልባት አንተ መቀየሪያ ጨርቅ አተ ሊሆን ይችላል። እሱ በአንድ ጨርቅ ነው እቺ ምድር የተሰናበተው። ምናልባት አንተ የሆነ ቤት ስላልሰራ ሊሆን ይችላል። ወይም ቤት ለመስራት ተስፋ ስላጣህ ሊሆን ይችላል። ለቀበሮችና ለወፎችን የሰጠውን ቤት አልባ ሆኖ ነው የኖረው። ይሄን ለምንም ሊመስልሃል? እስከዚህ ድረስ ምንም የሌለው እንኳን ብትሆን ዓለሜን አያውቀውም ማንም አትበል። አምላክ እንኳን አውቆታል። ያውቀዋል። መቸገርህን ነው አውቀዋለሁ ይላል። አታስታውሱም የእግዚአብሔርን ቃል? መቸገርህን አውቃለሁ ይላል እኮ። አይቼዋለሁ፣ መቸገርሽን አይቼዋለሁ፣ መጨነቅህን አይቼዋለሁ፣ ግራ እንደገባህ አይቼዋለሁ።
ምንም ልታደርግ እንዳልቻልክ አይቻለሁ። እግሮችህን አጥፈ አንገትህን ቀብረ ብቻህን እንደምታለቅስ አይቻለሁ። ግድ የለህም፣ እኔ ማላውቀው ነገር የለም። ይሁን ብዬ ፈቅጄው ነው፣ ምክንያትም ኖሮኝ ነው። ያውቀዋል እንዴ! አኗኗራችንን ብቻ አይደለም ወጣቶች፣ አፈራችንን እንኳን ሳይቀር ቀምሶታል። ድንጋያችንን፣ የሞት ድንጋያችንን እንኳን ሳይቀር ተንተርሶታል። ምእመናን፣ ይህን ሁሉ ምላችሁ ለምን መሰላችሁ? በጣም የቅርቦቻችሁ ሰዎች ምናልባት ዓለሟችሁን እንኳን ባያውቁት ግድ የላችሁ፣ ተቤዥቻለሁ፣ በስም ጠርቻለሁ፣ አንተ የኔ ነህ የሚለው አምላክ ዓለማችሁን በደንብ ያውቀዋል። እኛ ከምንኖርበት በላይ ኖሮታል። እኛ ከቀመስነው በላይ ቀምሶታል። እኛ ካጣጣምነው በላይ አጣጥሞታል። ለዚህ ነው እንዲሁ የሚተወን በላይ በሰማይ ተቀምጦ የሚኮራብን አምላክ አይደለም። በደንብ ያውቀዋል፣ በደንብ ያውቅሻል፣ በደንብ ያውቀናል፣ በደንብ ያውቀሃል። ምእመናን፣ ዓለማችንን ብቻ አይደለም። አንዳንድ ወጣቶች ስሜቴን የሚጋራኝ የለም፣ ድካሜን የሚረዳኝ የለም፣ ሞድቀውን ሙድቀት፣ ምነሳውን መነሳት፣ መፈተኔን፣ ለኃጢአት ብዙ መቅረቤን ወይም እንደዚህ ብቻ ስሜቶቼን የሚረዳ የለም እና ወደ እኔ የሚያዘነብል የለም፣ የሚራራልኝ የለም። ሁሉም ይፈርድብኛል። እንደ ተሳሳትኩና ቀሽም እንደሆንኩ ብቻ ነው ሁሉም የሚያስበው። ብዙ ወጣቶች ስሜቴን የሚረዳኝ የለም ይላሉ። ምእመናን፣ ስሜቶቻችንን ብቻ እኮ አይደለም። የእግዚአብሔር ቃል እንዲህ ይላል፣ በሞቴ ስሙኝ፣ በነገር ሁሉ እንደኛ ስለተፈተነ በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ወጣቶች፣ ክርስቶስ ለምን የሚራራልን ይመስላችኋል? ከኔና ከናንተ በላይ መፈተንን አይቶታላ። ዘእንበለ ኃጢአት ባህቲታ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ነው የሚለው። ስትፈተኑ ሲያይ ይራራል። ለምን? ስለተፈተነ። ድካማችንን ያውቃል፣ ይራራልናል። ዝም ብሎ እንዳገኘ አይፈርድብንም፣ ይራራልናል። ለዚህ ነው አትፍራ፣ በስም ጠርቼሃለሁ፣ አንተ የኔ ነህ የሚለን የሚራራልን አምላክ ነው። ለምን ይራራልናል? እንደኛ ስለተፈተነ። በነገር ሁሉ ከኃጢአት በቀር በማጣት፣ በመገፋት፣ በመከዳት፣ በመተው፣ ብቻውን በመኖር፣ እውቅና በማጣት፣ በመጠላት፣ በነገር ሁሉ ተፈትኗል። በሴረኞች ተፈትኖ በነገር ሁሉ። ስለዚህ ሊራራልን ይችላል። ማውቀው ሰው በእርግጠኝነት እናታችን ከምትራራልን በላይ ይራራልናል። አባታችን ምናልባት ሊጨክንብን ይችላል፣ ሊፈርድብን ይችላል፣ በር ሊዘጋብን ይችላል፣ ሽታችንን ሊጠላው ይችላል። ይህ አምላካችን ግን ይራራልናል፣ ይራራልናል። አንዳንዶች በእነዚህ ምክንያቶች ብቸኝነት ተሰምቶናል እንዳንል የኔ ነህ የሚል የማጽናኛ ቃል ያሰማናል። ሞቼልህ፣ ቆስዬልህ፣ ደምቼልህ፣ ዋጋ ከፍዬልህ፣ አብሬህ እየሆንኩ ስጋዬን በልተህ ደሜን ጠጥተህ እኔ በውስጥህ እያለሁ ጥቂት ሰዎች ምናልባት ዝንባሌህን፣ ምናልባት ስሜትህን፣ ምናልባት ዓለምህን ስላላወቁት ብቻ
ብቻዬን ነኝ እንዳትል፣ አብሬህ ነኝ፣ አጠገብህ ነኝ፣ አጠገብህ ነኝ። ክህሎቶቼ፣ ጸጋዬን፣ ተሰጦዬን፣ ውበቴን፣ አቅሜን፣ ስብዕናዬን የሚያደንቅልኝ የሌለኝ እኮ አንዳንዶች ደግሞ የበታች ነኝ ሲሉ ይሰማሉ። ምንም ሪኮግኒሽን የሌለኝ እንዳለው እንኳን የማልቆጠር በቃ የተተውኩ ነኝ። ምን አለኝ እኔ? በዚህ ምክንያት የበታችነት ብቻ አይደለም፣ የብቸኝነት ብቻ አይደለም፣ የበታችነትም ተሰምቶኛል። ምክንያቱም የሚያጨበጭብልኝ የለም፣ ውበቴን የሚያደንቅልኝ የለም፣ እንደምፈለግ እንዳውቅ ያደረገኝ የለም። ስለዚህ ይህን ብቸኝነቴ ማን መሆኑን የሚነግረኝ ስለሌለ ወጣት ነኝ። ታውቃላችሁ፣ ይሄን ለማረጋገጥ ከአንዱ ፍቅር ወደ ሌላ ፍቅር፣ ከአንዱ ጓደኛ ወደ ሌላ ጓደኛ፣ ከአንዱ ቅፍ ወደ ሌላ ቅፍ፣ ከአንዱ አድናቂ ወደ ሌላ አድናቂ ስንከራተት እኖራለሁ የሚሉ በጣም ብዙ ወጣቶች አሉ። የሚያደንቀኝ መደነቅ ስለፈለኩ፣ መፈለግን ማረጋገጥ ስለፈለኩ፣ ክህሎቶቼን ተሰጦቼን የሚያደንቅልኝ ስለፈለኩ፣ ማንም ስለሌለ ብለው አንዳንዶች ሆድ ስለሚብሳቸው ስብዕናቸውን ማረጋገጥ ስለሚፈልጉ በሌሎች ሰዎች ውስጥ ያለውን መደነቅ ማየትና ማግኘት ስለሚፈልጉ ከአንዱ ፍቅር ወደ ሌላ ፍቅር እየተንከራተቱ ንጽህናቸውን ያጣሉ፣ ተስፋ ይቆርጣሉ፣ የበታች እንደሆኑ ያስባሉ። አያችሁ፣ በብቸኝነት በበታችነትም ለሚጎበኙ በተለይ ማንኝ ለሚለው ስብዕናቸው ግሩምና ድንቅ አድርጎ እንደፈጠራቸው ለወጣቶቻችን ማንነግራቸው ምን ነው? የተወደዳችሁ ወጣቶች፣ እንደኔና እንደናንተ ልዩ ፍጥረት በዓለም ላይ የለም። የእግዚአብሔር ቃል ግሩምና ድንቅ አድርገህ ፈጥረህኛል ይላል። ወጣቶች ብቻችን እኔና እናንተ እጅግ በጣም ልዩ ነን። እግዚአብሔር ከኔና ከናንተ ውጭ በእጁ አፈር ዘግኖ የፈጠረው አለ? የለም። በሐዲስ ተፈጥሮ ከኔና ከናንተ ውጭ በእጁ ችንካር ተክሎ የፈጠረው አለ? የለም። ከሰማይ የወረደው ለኛ አይደል? ለእንስሳ ነው? ከመላእክት ለማን ነው? እግዚአብሔርን የማረከ ከሰማይ ዙፋኑ ወደ መስቀል ዙፋኑ ይሄን ያህል ርቀት ያመጣ አንተና እኔ ሁላችን ማን ብንሆን ነው ወዳጅ? የእግዚአብሔር ጉዳዩ ሰው የሆነው ምንድነው? የእግዚአብሔር ቃል እንዲህ ይላል፣ ታስበው ዘንድ ሰው ምንድነው ይላል። ምንድነህ አንተ? አምላክ የሞተልህ አንተ ምንድነህ? መስቀል ላይ ይወጣልህ አንቺ ማነሽ? ለምንድነው እግዚአብሔር ያከበረውን ስብዕናሽን፣ ለምንድነው ጌታ እንደዚህ ሆነለትን ማንነትህን እንደሌለ የምትክደው? የግድ የሆነ ሰው እንዲያረጋግጥልህ ፈልገህ ከሆነ ተሳስተሃል። ይህ ምንኛ ድንቅ ነው! ታስበው ዘንድ ሰው ምንድነው? ትሞትለት ዘንድ ሰው ምንድነው? ችንካር ታጠልቅለት ዘንድ ሰው ምንድነው? መራራ ሐሞት ትጠጣለት ዘንድ ሰው ምንድነው? ይሄ በጣም የሚደንቅ ጥያቄ ነው። ማንንኛ ማን ሆነን ነው እኛ? አየህ፣ በጣም ትከብራለህ። አምላክን የሳብክ ነህ ወዳጄ። ዓለም ሲመራመርብህ ቢውል የማያገኝ በጣም ድንቅ ፍጥረት ብትኖር አንተ ነህ። መላእክት ይፈጠር ብለው ያጨበጨቡት አንተ እንድትፈጠር ነው። ይህ ምንኛ ይደንቃል! ለመተርጎም እኮ ያቅታል።
የእግዚአብሔር ጥልቀት ምጥቀት የማይታወቅ ፍቅር እኮ ለኔና ላንተ የተደረገ ነው ወዳጄ። አንተ በጣም ውድ ነህ። ላጋነን ፈልጌ አይደለም። ለምንድን ነው ዋጋህን የምታሳንሰው? አንዱ የመስቀል ፍቅር ካቀፈህ ሌላ ማረጋገጫ መፈለግህ ምንድን ነው? በጣም በጣም ልዩ ነው። ሊቃውንት እንደሚናገሩት በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች አሉ ወዳጄ። ፋብሪካ እግዚአብሔር እንዴት አድርጎ እንደሰራው ገና ዓለም አጥንቶና ኮርጆ አልጨረሰውም። ነርቨስ ሲስተማችን፣ ኤሌክትሪክ ሲስተማችን፣ የውሃ ስርዓታችን በጣም ነው የሚደንቀው። እጅግ ጽዑብ ነህ። ከሁሉ በላይ ምን ቃላት ይገልጸዋል? ታዲያ ምናልባት ከአንዱ ወደ ሌላው የምትንከራተት ስብዕናህን ለማረጋገጥ አላደነቁኝም። በምን ቋንቋ ይናገራል? የተረጋጋ ስብዕና የሚኖረን ወዳጄ የበታችነት አይሰማ። አንተ ብቻ በቂ ነህ። ሰልካካ ሁኚ ፉንጋ ምንም ያስደንቅ። ውብ ነህ፣ በጣም ውብ ነህ። የነፍስ ውበት የሚኖረን ውብ እግዚአብሔርን ደስ የሚያሰኝ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እንዲኖረን የታሰብን ውብ እግዚአብሔር ከነገረን፣ እግዚአብሔር ካረጋገጠልን ማን እንዲያረጋግጥልን ከዚያ በላይ እንፈልጋለን? ስለዚህ ብቸኝነት የበታችነትን አንዳንድ ወጣቶችን መኖር እንዲያስጠላቸው እያደረገ ነው። ግዴላችሁም ወጣቶች፣ ዓለማችሁን የሚያውቀው ዝንባሌያችሁን ፍላጎታችሁን የሚረዳው ፈተናችሁን ጭምር በመፈተን ሊራራላችሁ የሚችል አምላክ ደግሞስ ጸጋዎቻችሁን፣ ክህሎቶቻችሁን፣ ስብዕናችሁን፣ ማንነታችሁን የሚያከብር ደግሞ ይሄንንም ጸጋ የሚሰጥ እግዚአብሔር። አንዳንድ ወጣቶች ብቸኝነትና የበታችነት ብቻ አይደለም፣ ቅድም እንዳልኳችሁ አፍቃሪ የማጣት መወደድ መፈለግ ልክ ነው፣ ሊሰማን ይችላል። ግን አንድ ቃል ላንብብላችሁ ወጣቶች፣ በሞቴ ስሙኝ። ምናልባት እናንተ ጥቂት ፍቅር በማጣታችሁ ምክንያት መኖር እያቃታችሁ ሊሆን ይችላል። በቀደም ሰምቻለሁ፣ አንዲት ገና አንድ ፍሬ ልጅ እናቴ ስለማትወደኝ ራሴን አጥፍቻለሁ አለች አሉ። ይኸውላችሁ ማትወዳት ስለመሰላት እኮ ነው ራሷን በጣም ልጅ ናት መሰላት። አያችሁ፣ ምናልባት የጥቂት ሰዎች ፍቅር ልታጡ ትችላላችሁ። በጥቂት ሰዎች ፍቅር ውስጥ ግን የዘላለም ፍቅር እንዳታጡት ወጣቶች። መስሏችሁ ነው፣ እሱም ላይሆን ይችላል። እሱ ሰው ደግሞ ብዙ ድካም አለበት። እናትም አባትም ሰው ናቸው። ለምን አባቴ ይናገረኛል ብሎ ከፎቅ መፈጥፈጥ አለ። ይሄ ይገባል ወጣቶች። ሕይወት የአንድ ቀን ስድብ ናት። ሕይወት የአንድ ቀን መገላመጥ ናት። አያችሁ፣ ሕይወት የጥቂት ሰዎች የፍቅር መንፈግ ናት አይደለችም። እኔ አንድ አስደናቂ ቃል ባነብላችሁ ደስ ይለኛል። በዘላለም ፍቅር ወድጄሻለሁ ይላል። ይሄንን ትረግጡትና ራሳችሁን ማጥፋት አለባችሁ። መርዝ መጠጣት አለባችሁ። ሱሰኛ መሆን አለባችሁ። የሚያፈቅረኝ ስለሌለ እስኪ ፍቅር ሙከራ እዚህም እዚያም እየተንከራተታችሁ መውደቅ አለባችሁ አይደለም። በዘላለም ፍቅር የሚወድህ የሚያፈቅርሽ አምላክ አለ። እንዴት ብላችሁ ከጠየቃችሁት እጁን ዘርግቶ እንደዚህ ነው የሚል አምላክ አላችሁ። እንዴ እኔና እናንተ እኮ የሚወደኝ አጣው የሚያፈቅረኝ አጣው እኮ ምንለው ምስኪን የሆነ ሰው ነው፣ ምንም የሌለው። አሁን አፈቅራችኋለሁ የሚለው እኮ ዓለሙን ሁሉ ያዘው ነው። ሰጥቶ የማይጎልበት ነው። ወዶ የማይጠላ ነው። ባለጸጋው ነው እኮ ወዳችኋለሁ የሚለው። የተወደዳችሁ ኦርቶዶክሳውያን፣ እኔና እናንተ እኮ አሁን የተከፋ ነው፣ ጥቂት ፍቅር ያጣ ነው። መለወጥ ያለበት የሰው ልጅ ፍቅር አጣው ብላችሁ እኮ ነው።
አጣው ብለው እኮ ነው አንዳንዶች ራሳቸውን የሚጎዱት። እኔ ግን ላስታውሳችሁ መለወጥ የሌለበት ፍቅር ይወዳችኋል። ወዶ የማይጠላ ነው እሱ። ወዳጅ አድርጎ ማይክድ ነው እሱ። አይኑ እኛን ፍለጋ የሚንከራተት ነው እሱ። ማለዳ የወደዳችሁ የዚህ ዓለም ሰው ማታ ሊጠላችሁ ይችላል። ቅድም የሳቀላችሁ ሰው በኋላ ላይ ያስለቅሳችሁ ይችላል። ፊቱን ያበራልሽ ጥቂት ከርሞ ሊያጠቁርብሽ የሚችል ነው። ይሄንን ፍቅር አጣው ብለሽ ራስሽን እንዳትጎጂ፣ ራስህን እንዳትጎዳ። ይልቅስ መለወጥ የሌለበት ያውነት እኛን ይወደናል። ያው ነው ፍቅሩ ያው። ሀባለውት ብዝህት ኃጢአት በህየት በዝህ ጸጋ እግዚአብሔር። ኃጢአት ባለችበት በዚያ የእግዚአብሔር ጸጋ ትበዛለች ይላል ቅዱስ ኤፍሬም። ስንሸሸው የሚከተለን ስንጠላው የሚወደን እንደሱ ነው ፍቅሩ። አባ እንጦንስ ወደ ምናኔ ወደ ምንኩስና የበለጠ ካፈጠኑት ጉዳዮች አንዱ ምን እንደሆነ ታውቃላችሁ? ሁለት ህፃናት ይጨዋወታሉ፣ የቡድንና የቡድን አባቶች እየተባባሉ እና እንዲህ ሚል ጨዋታ መጣ። እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል፣ ማን ነው ይባባላሉ። አባ እንጦንስ ቆም አለና ጆሮውን ጣል አድርጎ ሰማቸው። እሱ ይወደናል እኛ እንጠላዋለን፣ እኛ እንጠላዋለን እሱ ይወደናል ሲባባሉ ሰማ። ደነቀው እና እንዲህ አለ፣ እኛ እንወደዋለን እሱ ይጠላናል ዲያብሎስ ነው አለ። ስንወደው የሱን ተግባር ስንፈጽም ሲኦልን አዘጋጅቶናል። በጣም ነው የሚጠላ። ክብራችንን አይወድም ነውራችንን እንጂ። እኛ ስንወደው እሱ እየጠላን የሲኦል አሟሟቂዎች የሱ አጃቢዎች ሊያደርገን ተዘጋጅቷል። እኛ ስንጠላው እሱ ይወደናል። ክርስቶስ ነው አለና ወደ ገዳሙ ፈጠነ ይላል። ወዳጄ መለወጥ የሌለበት ፍቅር፣ ሁሌም እጁን የዘረጋ ፍቅር፣ ሁሌም እኔና እናንተን የሚፈልግ ፍቅር። እኔ በዘላለም ፍቅር ወድጄሻለሁ ይለናል። ሁሉ ጊዜ አይኖቹ እየተንከራተቱ ቅዳሴ ላይ እኛን ሲፈልጉ መጡ ቀሩ፣ ገቡ ወጡ፣ ቆረቡ አልቆረቡ፣ ዳኑ ተኮነኑ፣ ተለዩ ተቀደሱ ረቀሱ፣ አክሊል ልሰጣቸው ስመጣ አሉ የሉም። አቤት የሚፈልገን አይን፣ ሚንከራተት አይን አያሳዝናችሁ? እሱ ነው የሚያፈቅረን የማይለወጥ ፍቅር። በዘላለም ፍቅር ወድጄሻለሁ አድሎ የሌለበት ፍቅር ወዳጄ። በእርግጠኝነት እናት ልታደላ ትችላለች። ዝርዝሩን አልዘረዝርም። ምናልባት አንዳንድ እናቶች ሸጎጥ ካልተደረጉ ትንሽ ሊቀየሙ ይችሉ ይሆናል። እኔ በጣም ይደንቀኛል። አባትም እንደዚሁ ሊሆን ይችላል። አድሎ የሌለበት ፍቅር ግን የእግዚአብሔር ፍቅር አይገርም? እስኪ አስቡት። እኔንም ሰማዕታትንም ቅዱስ ጊዮርጊስንም የሚያፈቅር ፍቅር አይገርማችሁ? ላቤን ያላፈሰስኩትን ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር። ምንጣፍ ያነጠፈውንም በፈረስ ጭራ ተጎትቶ አካሉ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ? ጧፍ የለኮሰውንም እንደ ጧፍ የተለኮሰውንም እኩል የሚያፈቅር ፍቅር አይገርማችሁ? አይገርማችሁ? የሆነ ነገር ቀለበትም ይሁን የሆነ ነገር ሀብል የሰጠውንም አንገቱን የሰጠውንም እኩል የሚያፈቅር ፍቅር አይገርማችሁ? አድሎ የሌለበት ፍቅር። አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ ውብ ነህ፣ አንተ ፉንጋ ነህ፣ አንተ ረጅም ነህ፣ አንተ አጭር ነህ፣ አንተ ከስት ምንም እንደውም ወጥቶ የሚጠብቅ ፍቅር እስክንመጣ ድረስ እንኳን አይጠብቅ። አንድ ስንራመድ አስሩን ታግሶ በሮ የሚመጣ ማያዳላ ፍቅር። ተዝረክርኮ እያነከሰ
አሳማ እየሸተተ